ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ኢትዮ ቴሌኮም በተለያዩ ጥቅሎች ላይ የዋጋ ጭማሪ ማድረጉን በይፋ አስታወቀ። እየታየ ያሉትን የማክሮ ኢኮኖሚ ሁኔታዎች እንዲሁም በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የሥራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ተግባራዊ ማድረግ አስፈላጊ ሆኖ ተገኝቷል። ይህ ማስተካከያ ኩባንያችን ለደንበኞቹ የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥና በመላ አገሪቱ እያካሄድን ያለነውን የቴሌኮሙኒኬሽን እና የዲጂታል መሰረተ ልማት ማስፋፋትን በዘላቂነት ለማጠናከር እና ወደፊት ለማራመድ ነው። ይህ ማስተካከያ ሲደረግ የደንበኞችን ተጠቃሚነትን ለማረጋገጥ የሚከተሉ ነጥቦች ታሳቢ ተደርገዋል። የቴሌብር ልዩ ስጦታ። በቴሌብር ጥቅል ሲገዙ የነበረው የ10% ቅናሽ ወደ 20% ከፍ እንዲል ተደርጓል። ዋጋቸው ያልተቀየሩ ጥቅሎች በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። ዲጂታል አካታችነትን ለማስቀጠል ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብር እና የ1 ሰዓት ጥቅሎች ባሉበት ቀጥለዋል። ልዩ ጥቅል ለአካል ጉዳተኞች፣ ለተማሪዎች እና ለመምህራን የተዘጋጁ ልዩ ጥቅሎች ላይ ምንም አይነት ጭማሪ አልተደረገም። በተመሳሳይ የኢትዮጵያ የቴሌኮም ኢንዱስትሪ ሁለተኛ አቅራቢ ሆኖ የተቀላቀለው ሳፋሪኮም ኢትዮጵያ የታሪፍ ማሻሻያ ማድረጉ ይታወቃል። ሳፋሪኮም ኢትዮጵያ ይህንን ጭማሪ ያደረገው በተመሳሳይ ኢንቨስትመንት እና የኦፕሬሽናል ወጪዎች ከፍ ማለታቸውን ተከትሎ እንደሆነ ሰምተናል። ሳፋሪኮም ኢትዮጵያ በበኩሉ በአገልግሎቶች ላይ ከ20% ጀምሮ እንደየደረጃው እስከ 80% ጭማሪ ማድረጉ ይታወቃል። የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን የተሟላ የተሽከርካሪ መሰረታዊ ሰነዶች አሟልተው ሳያስረክቡ የተሽከርካሪ ገዢዎችን ወደ ተቋም የሚልኩ እንዲሁም ጉዳይ አስፈጻሚን በመመደብ ከተገልጋይ ተጨማሪ ክፍያን የሚቀበሉ አስመጫዎች ከአሁን በኋላ በተቋሙ አገልግሎት እንዳያገኙ አገደ። ሁሉም የተሽከርካሪ አስመጫዎች ለገዢዎች የተሟላ የተሽከርካሪ መሰረታዊ ሰነዶችን በመስጠት ገዢዎች ወደ ተቋማችን መጥተው ያለ እናንተ ጉዳይ አስፈጻሚ ያለ እንግልትና ውጣ ውረድ ቀልጣፋ አገልግሎት ማግኘት እንደሚችሉ መረጃ እንድትሰጡ ሲል በጥብቅ አሳስቧል። ወደ ውጭ ዜና ስናልፍ በስቅታ ምክንያት የብራዚል የቀድሞ ፕሬዝዳንት በጊዜያዊነት ከእስር ተለቀቁ። በ27 ዓመታት እስራት ተቀጥተው የነበሩት የቀድሞ የብራዚል ፕሬዝዳንት በገጠማቸው የስቅታ ህመም ምክንያት ከእስር እንደተፈቱ ተደርጓል። የቀድሞ ፕሬዝዳንት ጃኢር ቦልሶናሮ ለከፍተኛ የስር የሰደደ ስቃይ ህመም ሕክምና እንዲያገኙ በጊዜያዊነት ከእስር መለቀቃቸው ብሊድ ዘግቧል። እንደ ዘገባው ከሆነ ጥፋተኛ ተብለው የታሰሩት የቀድሞ ፕሬዝዳንት ላለፉት ጥቂት ወራት በስር የሰደደ ስቅታ ሲሰቃዩ ቆይተዋል። በመጨረሻ ሆስፒታል የገቡ ሲሆን ዶክተሮች በአልትራሳውንድ በመታገዝ የፍሪንክ ነርቭን በመለየት ማደንዘዣ ሰጥተዋቸዋል። የህክምና ቡድኑ እንደገለጸው ህክምናው በጥሩ ሁኔታ ተጠናቋል። ከጥቂት ቀናት በፊት ቦልሶናሮ በብራዚል በሚገኘው ዲኤስ ስታር የግል ክሊኒክ ቀዶ ጥገና አድርገው ነበር። ባለቤታቸው እንደገለጹት ከሆነ ይህ ቀዶ ጥገና ያለምንም ችግር ተካሂዷል። የቀድሞ ፕሬዝዳንት ከህክምናቸው በኋላ ወደ እስር ቤት እንደሚመለሱ ይጠበቃል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን የሰላሙን መንገድ ብትመርጥ ይሻላታል ሲሉ በድጋሚ አስጠነቀቁ። የሩሲያው ታስ የወሬ ድርጅት የፑቲንን ከትናንት በስቲያ ማስጠንቀቂያ እወቁት ማለቱን የጻፈው ሬውተርስ ነው። የሩሲያ ጦር ሰሞኑን በዩክሬን ላይ ሁለንተናዊ ጥቃት መክፈቱ ይነገራል። ፑቲን የድጋሚ ማስጠንቀቂያቸው የተሰማው የሩሲያ ጦር በቅርቡ በዩኔስክ እና በዛፓሮዥያ ግዛቶች በያዛቸው ከተሞችና አካባቢዎች ጉብኝት ያደረጉ የጦር አለቆችን ባነጋገሩበት አጋጣሚ ነው ተብሏል። የሩሲያ ፕሬዝዳንት ዩክሬን ሰላሙን ካልመረጠች ለጦርነት ያስቀመጥነውን ግብ በጦር ኃይል ማሳካታችን አይቀርም ማለታቸው ተሰምቷል። ጦርነቱ ያለ ሁነኛ መፍትሄ ወደ 4ኛ ዓመቱ እየተቃረበ ነው።
የቻይና ሰራዊት በታይዋን ዙሪያ ገባ፣ ታላቅ የጦር ልምምድ እያደረገ ነው ተባለ። የጦር ልምምዱ የጦር ሰራዊቱ የባህርና የአየር ኃይሎች የተሳተፉበት ነው መባሉን ቢቢሲ ጽፏል። የጦር ልምምዱ በእውነተኛ ተኩስም ጭምር የታጀበ መሆኑ ታውቋል። ታይዋን ራሴን የቻልኩ ነፃ ሀገር ነኝ ብትልም ቻይና ግን ታይዋንን እንዳፈነገጠች ሉዓላዊ የግዛት አካሏ አድርጋ ትቆጥራለች። ቻይና ከዚህ ቀደም በታይዋን ዙሪያ ገባ የጦር ልምምድ ስታደርግ ቆይታለች። እስያዎቹ ገናና በታይዋን ዙሪያ ገባ የአሁኑን የጦር ልምምድ በማድረግ ላይ የምትገኘው አሜሪካ ለታይዋን የ11 ቢሊዮን ዶላር የዋጋ ግምት ያላቸው ዘመን አፈራሽ የጦር መሳሪያዎች እንደምትሸጥ እወቁልኝ ማለቷን ተከትሎ እንደሆነ መረጃው አስታውቋል። ኢራን 3 ሳተላይቶች ወደ ህዋ አመጠቀች። ትናንት ወደ ህዋ የመጠቁት ሳተላይቶች የኢራን የመስኩ ጠበብት ውጤቶች እንደሆኑ ዘኒው አረብ ጽፏል። የኢራን ሳተላይት የመጠቁት በሩሲያ ስዊዝ ሮኬት አማካይነት ነው ተብሏል። ሁለቱ ሀገሮች በህዋ ሳይንስ ዘርፍ ትብብራቸው እያደገ መምጣቱ ተጠቅሷል። ኢራን ያመጠቀቻቸው ሳተላይቶች በግብርና፣ በተፈጥሮ ሀብትና በአካባቢ ጥበቃ ለታለሙ ተግባራት ማከናወኛም የሚውሉ ናቸው ተብሏል። ኢራንና ሩሲያ ከህዋ ሳይንስ በተጨማሪ ሁለንተናዊ ትብብር ያላቸው አገሮች እንደሆኑ መረጃው አስታውሷል። የምዕራብ አፍሪካዊቷ ሀገር ጊኒ ዜጎቿ መጪ ፕሬዝዳንታቸውን ለመምረጥ ትናንት ድምፅ ሲሰጡ አሉ። በጊኒ የትናንቱ ፕሬዝዳንታዊ ምርጫ በአገሪቱ ከ4 ዓመታት በፊት ወታደራዊ መንግስት ግልበጣ ከተደረገ ወዲህ የመጀመሪያው እንደሆነ አናዶሉ ጽፏል። ለፕሬዝዳንታዊ ምርጫ 9 እጩዎች መቅረባቸው ታውቋል። ከእጩዎቹ መካከል የጊኒ ወታደራዊ መንግስት ገልባጮች አለቃው ጄኔራል ማማዱ ዱንቦያ አንዱ ናቸው። ማማዱ ዱንቦያ በአሁኑ ወቅት የሽግግሩ ርዕሰ ብሔር ናቸው። በጊኒ ትናንት ፕሬዝዳንታዊ ምርጫ ሲደረግ አገሪቱ ድንበሯን ዝግ አድርጋ መዋሏ ታውቋል። የምርጫ አከናዋኙ መስሪያ ቤት ውጤቱን በ72 ሰዓታት ጊዜ ይፋ አደርጋለሁ ማለቱ ተሰምቷል። ክቡራን አድማጮቻችን ለሰዓቱ የያዝናቸውን ዜናዎች በዚህ አበቃል።